ትንቢተ ኤርምያስ ምዕራፍ 1 ላይ ከቁጥር 11 እስከ 12 እንዲህ ይላል። ደግሞም የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አልሁ። እግዚአብሔርም እፈጽመው ዘንድ በቃሌ እተጋለሁና መልካም አይተሃል አለኝ። አጭር ጸሎት እንጸልይ። የሰማይና የምድር ጌታ እግዚአብሔር፣ የተፈራህና የተከበርክ እግዚአብሔር፣ ሁለትም ሶስትም በስሜ ብትሰበሰቡ በመሐከላችሁ እገኛለሁ ያልከን የቃሉ ደራሲና ጻፊ መንፈስ ቅዱስ ሆይ ይሄን ቃል እንድታስተምረን እንለምንሃለን። አሜን በሉ ባካችሁ። በጌታ በኢየሱስ ስም ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ከጥፋታቸውም ከመከራቸውም ሁሉ አዳናቸው ተብሎ እንደተጻፈ ዛሬ የሚያድን ቃል ወደ ነፍሳችን ይምጣ። ጌታ ሆይ እሁድ ነውና ደርሼ ልምጣ ሳይሆን ዛሬ ተፈውሰን እንሂድ። ዛሬ የቀጠርካት ሰዓት እቺ ትሁንልን። ዛሬ ካንተ ጋር የምንገናኝበት ቀን ይሁንልን። ጌታ ሆይ የቃል ብርሃን ይብራ። ጌታ ሆይ መቀነት በሰው ገብ እንደሚጣበቅ ካንተ ጋር ህዝብ ይጣበቅ። እግዚአብሔር ሆይ ይህ ህዝብ ካንተ ጋር ይሁን። ጌታ ሆይ አንተን አግኝቶ ይሂድ። ጌታ ሆይ አንተን ይዞ ይሂድ ወደ ቤቱ። ካንተ ጋር ይስማማ። ጌታ ሆይ እግዚአብሔር ከዮሴፍ ጋር ነበረ ተብሎ እንደተጻፈ ከህዝቡ ጋር አንተ ሁን። ጌታ ሆይ በእስር ቤት ሞገስ ሰጠው ተብሎ እንደተጻፈ በስራ ቦታቸው ሞገስን ስጣቸው። ጌታ ሆይ ቀንጆቻችሁን ከፍ አድርጉ። በናዝሬቱ ብላቴና በኢየሱስ ስም እግዚአብሔር ሆይ ያንተ ክብር በጉባኤ ውስጥ ይመላለስ። ያንተ ጸጋ ይመላለስ። ያንተ ውበት ይመላለስ። ያንተ ጠረን ይመላለስ። አንተን የማያስከብር ነገር ማንኛውም ነገር ከስጋ የሆነ ከሁኔታ የሆነ በኢየሱስ ስም ረግመዋል የተረገመ ይሁን። በኢየሱስ ስም ረግመዋል የተረገመ ይሁን። በዚህ መድረክ አይን ነገር የተረገመ ይሁን። ከሰማይ ከአርያም የሆነ ቃል ግን ይለቀቅልን። ካንተ ልብ የወጣ ድምጽ ይለቀቅልን። መነዳት ይሁን። ጌታ በመንፈስ ቅዱስ ተነድተው ትንቢት ተናገሩ ተጽፏል። እግዚአብሔር መነዳት ይሁንልን። በመነዳት ተናገሩ ተብሎ ተጽፏል። በመነዳት ጻፉ ተብሎ ተጽፏል። መነዳት ይሁንልን። ክፉ ሁሉ ይታሰር። በኢየሱስ ጌታ ስም ስማን። አሜን በሉ። ኢየሱስ ጌታ ነው። ዝርዝር ነገር አልነግራችሁም። ኤርምያስ ማለት ስሙ ይሄ ነው። በዚህ ዘመን ተጻፈ አይጠቅማችሁ። ይሄን አስተማሪዎች ያስተምሩት። ግን ልናገር የፈለኩት እኔ አስተማሪ ስላይደለው የጊዜውን ቃል መልእክተኛ ነኝ። የሰጠኝን ጥቂት ነገር ነው የምሰጠው። ክብር ለጌታ ይሁን። ደግሞም የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ አለው። እይታ ኃይለኛ ነገር ነው። እስቲ ከጎን ያለው ሰው ምን ታያለህ? ምን ታያ አጭር ነገር ስለሆነች ተባባሉ እስቲ። ግድ ይላችሁ በመንፈስ በሉ እስኪ። ግን ባይሰማሽም በይ እስኪ ምን ታያለህ? እይታ ወሳኝነት አለው። በእይታ ትወርሳለህ። በእይታ አሸናፊ ትሆናለህ። ዳዊት እንዲህ አለ፣ ይታየኛል አለ። ምንድነው? አንገቱን ቆርጬ ለሰማይ አሞራ ሰጠዋል። በእስራኤል ላይ አምላክ እንዳለ ይታየኛል አለ። እንደ አፉ ሆነለት። ወዳጆች ምንድነው የምታዩት? ምን ታያለህ? እነዛ ሰላዮች ሙሴ ላካቸው በፊታቸው እንዳንበጣ ሆነን ይታየናል አሉ። እግዚአብሔርን አስቆጡት ይላል መጽሐፍ ቅዱስ። ሁለቱ ደግሞ ካሌብና ኢያሱ ይታየናል አሉ። ምንድነው የሚታያቸው? እንደ እንጀራ ሲሆኑልን። ሄይ የከበበ እንደ እንጀራ ሽሮ ብታስቀምጥ ሽሮ አልፈልግም ስጋ ወጥ አድርግልኝ አይልም። ከዚህ ዳር ብትቆርሶ ነው ከዛኛው ቁረሰኛ አይልም። ምን ማለት ነው? ጠላቶች አፌላቸው አሜን በል። ሄይ ኢየሱስ ጌታ ነው። ምንድነው የሚታይህ ይልሃል ጌታ። ምንድነው የሚታይህ? ምንድነው የሚታይህ? ኪሳራ ነው የሚታይህ? ውድቀት ነው የሚታይህ? ነገሮች ሲፈርሱ ነው የሚታይህ? ግን ሲከናወን ይታይህ። ያየኸው ይወርሳል።
ሙሴ ይታየኛል አለ። ይታየኛል። ምን ይታያል? ከፈርዖን ጮማ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል ይታየኛል አለ። ምንድነው የሚታይ? የሚያልፈው ነው? የሚያልቀው ነው? የሚጠፋው ነው? ልብን አጥሎ ከእግዚአብሔር ጋር ያስኮረፈ አልጸልም ያስባለ ምን ይታያል? አንዳንዴ ግርዶሽ አለ ወዳጆቼ። እናንተ የገላትያ ሰዎች ማን አዚም አረገባችሁ? ክርስቶስ በልባችሁ ተስሎ አልነበርን? እሱ ይታያችሁ አልነበረም? አዚም አለ ወዳጆቼ። የሚጋርድ ነገር አለ። ማቴዎስ ወንጌል ላይ ምን ይላል? እንዲህ ይላል። አንዳንዴ አገልጋይ ሊጋርድብን ይችላል። እይታችንን ከጌታ ዞር ሊያደርገው ይችላል። ማቴዎስ ምዕራፍ 17 ላይ እንዲህ ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ። ማንበቡ ጥሩ ስለሆነ ነው። ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። እይታ ነው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው። ብትወድስ በዚህ 3 ዳስ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አሉ። እኩል አረጉት። አንዳንዴ ከጌታ ጋር እኩል የምናረገው ነገር ይመጣል። ከሰማይ ግን አንድ ድምጽ መጣ። የላኩትን ኢየሱስን እዩት የሚል ድምጽ መጣ። እሱን ስሙት፣ እሱን እዩት ይልና ቁጥር 8 ላይ እንዲህ ይላል፣ ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም ይላል። ጸንተው የሚቆም የይሁዳ አንበሳ ኢየሱስ ብቻ። አሜን በይ። በኢየሱስ ስም የከበበሽ ላይኖር ይችላል፣ ያጀበሽ ላይኖር ይችላል። በመከራሽ ብቻውን የሚገኝ የናዝሬቱ ኢየሱስ ብቻ። እረ አሜን በል እግዚአብሔር ሕዝብ። ይሄ እኮ የእግዚአብሔር ቃል ነው። አንዳንዴ ከጌታ ጋር ምናገናኘው ነገር አለ። አገልጋይ ሊሆንብን ይችላል፣ ፓስተሮች ሊሆኑ ይችላሉ፣ ነቢያቶች የሚባሉ ሊሆኑ ይችላሉ። አናቅም። ባል ሊሆን ይችላል፣ ሚስት ልትሆን፣ ልጅ ሊሆን ይችላል። ከኢየሱስ የሚበልጥ ምንም ነገር የለም። አሜን በል በኢየሱስ ስም። ሳናውቀው ይጋርድብናል። ሲያዩ ምንድነው የምታዩት? ምንድነው እያያችሁ ያላችሁት? እግዚአብሔር ብቻ። አሜን በሉ እስቲ። ምን ታያለህ? ምንድነው የምታያችሁ? እግዚአብሔር ዓይናችሁን ሲከፍት ትለያላችሁ። ሐዋርያቶች መጡና ስምዖን የሚባለው ከፊልጶስ ጋር ማገልገል ጀምረዋል። የመጡት ግን ደግሞ ቅባታቸው ትንሽ ጨምር ያለ ነው። ስምዖን እኮ በቃ አገልግሎት ሰጥቶታል። ማን ነው? ፊልጶስ። እነ ጴጥሮስ መጡና ግን አንተ በውስጥህ መራራ ስራ አለ ይታየኛል አለው። ይሄው የምታበጥሩ ያረጋችኋል ጌታ። አሜን ወዳጆቼ ሆይ የምትለዩ ያረጋችኋል። ኤልሳ አንድ ነገር ይታየኛል ምፈልገው አለ። ምን? ያንተ ቅባት 2 እጥፍ እንዲሆንልኝ ይሄን ነው ማየው አለ። ጊያዝ ደግሞ ምን ይታያል? የንዕማን ወርቅና ብር፣ የንዕማን ለምጽ ደግሞ ባንተ ላይ ይሁን ተባለ። ከዚህ ጌታ ይጠብቃል። ኤልሳ ሞቶ እንኳን ቅባቱ አጥንቱ ላይ ወደ ትውልድ አልተላለፈም። አጥንቱ ላይ ቀርቶ ሬሳ እስከማስነሳት በጊያዝ ላይ የሚሆን ቅባት ነበረ። ምንድነው የሚታያችሁ? የሚታያችሁ ነገር ከቅባትም ይለያችኋል ወዳጆች። ምንድነው የሚታያችሁ? እያለ ወደ እኔ መጣ። እኔም የለውዝ ብትር አያለሁ አልኩት። የለውዝ ብትር አያለሁ። የለውዝ ብትር መጽሐፍ ቅዱስ ሲናገር በዚህ በዘኍልቍ ምዕራፍ 17 ላይ
አገልጋዮች ሁሉም እኛም አገልጋይ ነን ባሉ ጊዜ ነገዶች ሁሉ እግዚአብሔር እንዲህ አለ፣ እኔ የመረጥኩት አገልጋይ ልዩነት ስለማደርግ ሁሉም ብትር ቆርጠው ያምጡ አለ ጌታ። እግዚአብሔር የጠራውን የሚለይ ነው። አሜን። ምልክት አለ። አሜን አትሉም እንዴ? ሰው ወደ ጌታ ሲመጣ ምልክት አለ፣ ልዩነት አለ። እንዲህ ይላል፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ንገራቸው፣ እነርሱም ከእያንዳንዱ ከየአባቶቻቸው ቤት አንድ በትር ካለቆቻቸው ከየአባቶቻቸው ቤት 12 በትሮች ውሰድ፣ ለእያንዳንዱም ስም በየበትሩ ላይ ጻፍ፣ አንድ በትርም ለአባቶቻችሁ ቤት አለቃ ይሆናል። ስም ጻፍ። ይኸው ፓስተር ሊባል ይችላል፣ ወንጌላዊ ሊባል ይችላል፣ ነቢይ ሊባል ይችላል፣ ብዙ ስም ሊኖረው ይችላል። እግዚአብሔር የጠራው ግን ልዩነት አለው። አሜን አትሉም እንዴ? እግዚአብሔር የጠራው ልዩነት አለው። ስም ጻፍበት። ቁጥር 3 ላይ እንዴ፣ በሌዊ በትር ላይም የአሮንን ስም ጻፍበት፣ እኔ ከናንተ ጋር በመገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት አኑራቸው። እንዲህም ይሆናል የመረጥኩት ሰው በትር ታቆጠቁጣለች። ይሄ ነው ኤርሚያስ አያለው ያለው። ምን ታያለ? የለውዝ በትር አያለው። ለውዝም እንደሆነ ምንም አያስፈልጋችሁም ያትርጉ። ሐሳቤን ብቻ ልናገር። የመረጥኩት ሰው በትር እርሷ ታቆጠቁጣለች። ላሳጥረው አላንብበው። ክብር ሁሉ ለጌታ ይሁን። እስቲ በፍቅር እንዲበሉ አንድ ሰው ከጎና ከዚህ በኋላ እግዚአብሔር ልዩነት ያደርጋል። በልጆችሽ ላይ፣ በቤትሽ ላይ፣ በኑሮሽ ላይ ልዩነት ያደርጋል። አሜን። ለምን አሜን አትሉም? በጌታ በስራችሁ ላይ አዎ አጨብጭቡ ለጌታ ክብር። ልዩነት ያደርጋል። ልዩነት ያደርጋል። ቁጥር 8 ላይ የሚያስደንቅ ቃል ነው። እንዲህም ሆነ በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ፣ እነሆም ለሌዊ ቤት የሆነችው የአሮን በትር አቆጠቆጠች፣ ለመለመችም፣ አበባም አወጣች፣ የበለስንም ለውዝም አፈራች እያለ ይናገራል። በአንድ ሌሊት የትኛው አበባ ነው በአንድ ቀን የሚደርስ? የለም። ለዚህ ነው መጽሐፍ ቅዱስ ለእግዚአብሔር የሚሳነው ነገር የለም። እስቲ እንበለው አንድ ጊዜ። ራይ ሰማኝም ባካችሁ። የለም። በአንድ ሌሊት የተቆረጠ በትር፣ ስር የሌለው በትር፣ ከአፈር ከውሃ ያልተገናኘ በትር ፍሬ ማፍራት ጀመረ። ጀሆቫ ኤልሻዳይ ይኸው ያንቺ ነገር ቀን አትስጩ። ጌታ በአንድ ሌሊት ይሰራዋል። በአንድ ሌሊት ጌታ ሲሰራ ደግሞ መታሰቢያ አለው። ይሄ ይላል መጽሐፍ ቅዱስ፣ ብዙ ጥቅሶች አሉት። ለትውልድ ምሳሌ ይሆን ዘንድ እኔ የጠራሁት ሰው ምልክት ይሆን ዘንድ ለሌዊ ቤት መታሰቢያ ይሆን ዘንድ እችን በትር በታቦት ውስጥ አስቀምጥልኛል። የሚመጣው ትውልድ እንዲያየዋል። ዕብራውያን ጻፊም ሲናገር ከተቀመጡት ውስጥ ዘርዝሮ የአሮን በትር ብሎ ጠቅሶታል። ዕብራውያን 9 ላይ ለምንድን ነው? እግዚአብሔር የጠራውን እንደማይጥል ነው። አሜን ወዳጆቼ፣ እግዚአብሔር ከጠራህ አይጥልህም፣ ይሸከመሃል። አሜን አሜን በሉ ባካችሁ። ወደ ራሱ ካመጣህ አይጥልህም። ብትደክም ድከም እያልኩ አይደለም፣ ዋጋ ትከፍልበታለህ። እግዚአብሔር ታማኝ አምላክ ነው። ክብር ሁሉ ለጌታ ይሁን። ክብር ሁሉ ለጌታ ይሁን። እግዚአብሔር ስለ በትር ገዶትም አይደለም፣ ትንቢት ሲናገር ነው። አዙሮ መጽሐፍ ቅዱስ ወደ ኢየሱስ ነው የሚያመጣ።
ከዳዊት ቤት ቁጥቋጥን አስነሳለሁ ይላል። የኃይልን በትር ከሰማይ ይልክልሃል፣ በጠላቶች መካከል ትገዛለህ ይላል። ስልጣንን ነው የሚያሳየው። ያ ስልጣን ማን ነው? ክርስቶስ ነው። ሁሉን ከእግሩ በታች ያስገዛለት ኃይላት ስልጣናት የሚገዙለት ማን ነው? የናዝሬቱ ኢየሱስ ነው። መዝሙረ ዳዊት ላይ ምን ይላል? የኃይልን በትር ከጽዮን ይልክልሃል፣ አንተም በጠላቶች መካከል ትገዛለህ ይላል። የሚያስገዛ በትር። አሜን በሉ ባካችሁ። እግዚአብሔር ስለዚህ በትር አይገደውም። ትውልድ ያያል። አሻግሮ ክርስቶስን ነው የሚለው። አዙሮ ኢየሱስ ነው። ኢየሱስ ካልተሰበከ ወንጌል ሳይሆን ወንጀል ነው። እስቲ አንዴ ኢየሱስ በሉ። ክብር ሁሉ ለጌታ ይሁን። ምን ታያለ? የለውዝ በትር አያለው። የለውዝ በትር አያለው። እግዚአብሔርም አለ እፈጽመው ዘንድ በቃሌ ተጋለሁ። የመጨረሻዬ ነው፣ ጨርሻለሁ። እፈጽመውም ዘንድ በቃሌ ተጋለሁ። ምንድን ነው የሚታያቸው? እፈጽመው ዘንድ በቃሌ እተጋለሁ። ጌታ ምን ተናግሮሻል? አላቅም፣ ግን ይፈጽማል። አንድ ጥቅስ ተናግሬ እጨርሳለሁ። በዚህ በሁለተኛ ነገሥት ምዕራፍ 7 ላይ ምን ይላል? ኤልሳም እግዚአብሔር ይፈጽማል ለሚለው ነው። እግዚአብሔር ይናገራል፣ ይፈጽማል። እግዚአብሔር ይናገራል፣ ይፈጽማል። እስቲ እንበለው አንድ ጊዜ ድገሙና በሉ። ብቻ እሱ ይናገር ብቻ። የሰማይ የምድር ጌታ ይናገር። ከአፉ የወጣው ቃል መሬት ጠብ አይልም። ብዙ ጥቅስ ልሰጣችሁ እችላለሁ፣ ግን አንዷ ለእናንተ በቂ ናት ካመናችሁ። ያለ እምነትም አታስደስቱትም እግዚአብሔርን። የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎት የነበረው አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮት ቢያደርግ እንኳን ይህ እንዴት ይሆናል አለው። እርሱም እነሆ በዓይኖችህ ታየዋለህ፣ ከዚህም አትቀምስም። ወዳጆቼ እግዚአብሔር ሲናገር እግዚአብሔር ይችላል ማለት በረከት ነው። አሜን ወዳጆቼ፣ እግዚአብሔር ይችላል። ሰው እንኳን ለተናገረው ታማኝ ነው ስትሉት ቃሉን ያከብራል። ከሰው የሚበልጥ የሰማይ ምድር ጌታ ሲናገር አሜን እንደ ቃል ይሁንልኝ። አሜን ወዳጆቼ፣ አሜን በመንቀጥቀጥ ጌታዬ ሆይ አሜን አሜን። እግዚአብሔር ተናገረ። እግዚአብሔር ለእናንተ ሲናገር እናንተን አይቶ ሁኔታን አይቶ አይደለም የሚናገረው፣ በራሱ ተማምኖ ነው የሚናገረው። ምን ታያለህ በሚለው ብዙ ስብከት ነበረ፣ ግን እግዚአብሔር ተው ስላለኝ ቆርጬው ነው። አሁን ወደዛ ልሄድ ስል ተመለሳለኝ መንፈስ ቅዱስ። እንዴት አለኝ አለኝ። የእግዚአብሔር ቃል ወጣ። ስለ ገብስ፣ ስለ ስንዴ፣ ስለ ዱቄቱ ርካሽነት አይደለም መሰብካችሁ፣ ያ ሌላ ነው። እግዚአብሔር ይሄን የተናገረው ለተራበ ሰው ነው። በራብ ምክንያት በሩን ለዘጋ ህዝብ ነው። ምንድነው ያላቸው? ነገ። ሃሌሉያ! እግዚአብሔር ይናገራል። አዎ ይሆናል። ጊዜውን ግን አናውቅም። አንዳንዱ ይታሻል። ነገ አለው። ነገ እግዚአብሔር ስራ ጀመረ ሌሊቱን። አሜን በሉ። ዛሬ ሌሊት ይጀምርላችሁ። አሜን ብላችሁ ለምን አትወስዱም? ይሄን ቃል ከሺህ ትንቢት ይበልጣል። ይሄ ቃል እንዲህ ሆነ ሽላህ ከሚለው ቃል ትንቢት ይሄ ቃል ይበልጣል። ይሄ ቃል እኮ ነው አሁን የመጣልህ። እግዚአብሔር ሌሊቱን ስራ ይጀምርልህ። ያ እግዚአብሔር ዛሬም አልተለወጠም። አሜን ብለው ውሰድ በኢየሱስ። ያ እግዚአብሔር ዛሬም አልተለወጠም። ነገ በሰማርያ አለ። ጠላት ከቦ ላስጨነቀው ሌሊቱን ጌታ መጣና
ኮቴ ድምጽ አሰማ፣ የፈረስና የሰረገላ ድምጽ አሰማ። አንዳንድ ሰባኪዎች የለምጻሞችን ኮቴ ይላል። እግዚአብሔር አጥቶ ነው የነሱን ኮቴ የሚያሰማው አላውቅም። የለምጻሞችን ኮቴ እንደ ፈረስ አደረገ ይላሉ ሰባኪዎች። ጥሩ ነው እንዴ? እግዚአብሔር እኮ ለኤርትራ ባህር ለሊቱን ንፋስ የምስራቅ ንፋስ አምጥቶ ሰንጥቆ ያሳለፈ አምላክ እኮ ነው። በንፋስ ድምጽ ሹብሹታ በሾላው ላይ አልፋለሁ ድምጽ አሰማለሁ ያለ ጌታ የሰው ኮቴ ምን ያደርግለታል? ብቻውን ብቁ ነው። አሜን በለው ሰጥ እግዚአብሔር ብቻውን ብቁ ነው። እባክህ ሄይ ኮራ በል በአምላክ ላይጥልህ ላይተው ቃል ገብቶልሃል። ሼራ ዶባ 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 ኢየሱስ ጌታ ነው። ሬዲያና ማሳንታ ኢየሱስ ጌታ ነው። እግዚአብሔር እንደተናገረው ነገ ያለበት ምክንያት እኔ አላቅም። እነዚህ ሰዎች እኮ ተርበው ልጆቻቸውን ቀቅለው የበሉ ዱቡዳ የወረደ እንዳይመስል ዘዳግም ምዕራፍ ላይ 28:53 ላይ ምን ይላል? እስራኤል ሆይ ባትሰማኝ ከቃሌ ብትወጣ የወለድከው ልጅህን ቀቅለ ትበላለህ ብሎ ተናግሯል አስቀድሞ። ዱቡዳ የወረደ እንዳይመስል እግዚአብሔር ሳይናገር የሚመጣ አንዳች ነገር የለም ይላል። እግዚአብሔር ለነቢያቱ ሳይናገር አንዳች አይሆን። ነቢያት ማለት ለህዝቡ እንዲናገሩ ማለት ነው። ክብር ሁሉ ለጌታ ይሁን። እግዚአብሔር ከበው ላሉት ድምጽ አመጣና አስበረገጋቸው። ይኸው እግዚአብሔር በጠላቶች ፊት ማስፈራትን ያስቀምጣል። አሜን። ሽብር ይፈጥርባቸዋል፣ ያስደነግጣቸዋል። እኔ አንድ ጊዜ ጉደር የሚባል ሙሉ ወንጌል ለማገልገል ሲሄድ ኮንፈረንስ ነበረ። እንዲህ ወደ ጉባኤው ሲወጣ ትልቅ ኮንፈረንስ ነው። አጋንንት በሰው ውስጥ ድንግጥ ሲል ለመጀመሪያ ጊዜ አየሁ። ከዛ እግዚአብሔር ስራውን ሰራ። ምን ልላችሁ ፈልጌ ነው? ከኛ ጋር እግዚአብሔር ሲሆን በጠላት ሰፈር ድንጋጤ ነው የሚመጣው። እናንተ አታውቁትም። በምትገባበት ድንጋጤ ይሆናል፣ ፍርሃት ይሆናል። አሜን ወዳጆቼ። ብዙ ምስክርነት አለ። ትዕቢት እንዳይሆን አንናገርም። እግዚአብሔር ያውቃል። እግዚአብሔር አብሮን ሲሆን ለነዚህ ሰዎች የመጨረሻዬ ነው። እንደ እግዚአብሔር ቃል ምፈልጋት ነጥብ እፈጽመው ዘንድ የሚለው ነው የመጨረሻ ሐሳቤ። ህዝቡም ወጥቶ የሶርያውያን ሰፈር በዘበዘ ይልና ምፈልጋት እንደ እግዚአብሔር ቃል አነጣጥሮ ተኳሽ እኮ እንደ እግዚአብሔር ቃል። ይኸው አንድ ሰው እንደ እግዚአብሔር ቃል ይሆንለታል፣ እንደተባለለት ይሆንለታል። ይሄንን ቆማችሁ አሜን በሉ። ጨርሻለሁ እስቲ